የኔ ልጅ ዛሬ የምነግር ደስ የሚል የምስራች ዜና አለ። ምንድነው አባዬ ንገረኛ? እህት ሊወለድልህ ነው። እንኳን ደስ አለህ። ወይ ጉድ! ደሞ የኔ ማልበቃ ብላችሁ ሌላ ልጅ። ቆይ አንተ ግን ከስራ ተባረልን? ምን ችግር አለው? ሌላ ስራ ጀምራለሁ። ቆይ አንተ ምን ጎሎብህ ነው እንደዚህ የምታማረው? ምን እንደሚቆጨኝ ታውቃለህ? ምን ቆጨ ደግሞ? ልጅቷ ገና እንደተወለደች ምነግራትን ነገር ብትሰማ ጥሩ ነው። ለምን እንዴ? ምን አይነት ከባድ ህይወት እንደሚጠብቃት ነግራን ነበር። ለነገሩ ተወለደ አባዬ። እሷን ጨማዳ ሲይዘህ እኔን የ5 ወር ትከፍልልኛለህ ትምህርት። ሄሎ ሄሎ ሄሎ፣ አጎቴ ሰላም ነው? አለው። በሰላም ነው። ግን እንዴት ደወልክ? ያው እኔ ልደውልልህ እንጂ አንተማ መች ትዝ እንላለን። አረ እንደሱ አይደለም። አንድ ግጥም ጽፌ ነበር ላነብልህና አሁን ይመቻል? እሺ በልልኝ። ምንድነው? ያው የግጥሜ ርዕስ አጎቴ አለልኝ። አጎቴ አጎቴ የኔ መሰረቴ እባክህ ላክልኝ ዶላሩን በሞቴ ምንም ብጎሳቆል ችግር ቢያደማኝ አልወድቅ አልሰበር አጎቴ አለልኝ። አጎቴ እንዴት ነው? አሪፍ አሪፍ ነው ጎበዝ አቡሽዬ። አሁን ስራ ስላለብኝ ነገ እደውልልሃለሁ። እሺ መጨረሻ ይቀርኛል ብቻ ስማኝ። እሺ ምንድነው? ቀጥል። ግጥሙን የገጠምኩት ቸግሮኝ እኮ ነው ብር ማልክልኝ። ቆይ ግን ለምንድን ነው? በልቻው ቻው ስራ ፈት አጎቴ አጎቴ የኔ መሰረቴ አልፉልኝ ዳላይ እስከ ለተሞት ምንድነው ያስከው? የታለ የ2 ኪሎ ልጅ ዛሬ እሱን ፈንክቼ ማለት እጅ ለፖሊስ ነው የምሰጠው። ቆይ ተረጋጋ እንጂ ምን አድርጎ ነው? ቆይ ንገረኝ። ዛሬ ክላስ ባልገባ እኔ ላይ ያስወራብኛል። ይሄ ካዲ። እሺ ምን ብሎ ነው ያስወራብን? ደሙ ድንጋዩን ጣሎሽ አልጥለውም። ይሄ ካዲ ሰው ነው ብዬ ምስጢሬን ብነግረው ሄዶ ተገርዞ ነው ምናምን ብሎ ያወራብኛል። እና ተገርዛ አይደል እንደ ቀረከው እንዴ? እና ቢሆንስ ሁሉም መስማት አለበት? እናንተ ልጆች አይደላችሁ እንዴ? ቸኮሌት ካሁን በኋላ እንዳትጣል። አረ ዞር አድርግልኝ። ደግሞ የልጅን ጥርስ የጨረስከው አልበቃ ብሎ የኔም ደግሞ ቀረ። ያው ልጅህ ማለት ነው ያለ እድሜ በድዱ እንዳታስቀረሽ። እሺ ቤቢዬ እኔ እቆጣዋለሁ። አሁን ግን ድንጋዩን ጥለህ ሂድ። እሺ አረ በእናትህ እንዲህማ በቀላሉ አልፋም። እንዴ ምን ልታደርገው ነው? ልቀቀኝ። አረ አባትየው አንተ ቸኮሌት በቸኮሌት አድርገው የጠቀምከው መስሏል። እንካ በቸኮሌት የጨረሰውን ጥርሱን ቶሎ ድረስለት። እሺ ሲግናል የጥርስ ሳሙና ነው። ስማ ቁስሌ እስከሚደርቅ ነው ተመልሼ እመጣለሁ በለው። እሺ ሰርፕራይዝ አሻንጉሊት አመጣሁልህ። አሻንጉሊት አመጣሁልህ። አባዬ አሁን አንተ ትልቅ ሰው አይደል እንዴ? ይሄ ካንተ ይጠበቃል። እኔ እኮ ደስተኛ ትሆናለህ ብዬ ነው ይሄን ስፓይደርማን አሻንጉሊት የገዛው። ታዲያ በምን ደስተኛ የምትሆነው ነገር? አይ አባዬ እዚህ ዘይት የሌለው ሽሮ እየበላን ከባዕድ ነገር ጋር እንድጃጃ ይዘብኝ ትመጣለህ። ኧረ መልስልኝ ወደዛ። ምን ነው ደስ አላለህም እንዴ? እኔ እኮ ደስ ይላል ብዬ እኮ ነው ስፓይደርማን አሻንጉሊት ገዝቼ የመጣሁት። ባክህ ሄድና ሪፖርተር ጋዜጣ ይዘልኝ። አሁን ከዚህ ባዕድ ከመሰለ ነገር ክስተት እያልኩኝ እንዳንተ ሆኜ ልቀርልን? ከቤተሰባችን አንድ ደህና ሰው እንዲኖር አይፈልግም እኮ። ምን ጉድ ነው? ይህ ታሪክማ ለኔ ነው። እሺ የምታወርሰኝ? ዝም በል። ኦኬ እናንተ ናችሁ? እኛ ነን። የት አለ ፋይሉ? ገንዘቡን ይዘሻል? በእኛ ስራ ላይ እምነት የሚባል ነገር የለም። እኔ ግን ታማኝ ነኝ። ፈጣሪን እንኳን እንዳንቺ አናምንም። ምንድነው እሱ? የኔ ማር የኔ ጣፋጭ። ኧረ ነቃ በሉ እንጂ ምንድን ነው የፈዘዛችሁት? ይከፈት ዱርዬ እኛን እንዴ እኛን ዱርዬ
አንተ ነው ሲጀመር ያስበላል በቃ እንሂድ እንቀበላት ቆይ ተረጋጉ ወይዬ ጓደኛዬ ኦፍ ኮርስ እኔ እኮ ነኝ ልጅቷ ለነዚህ ተራርግልዮች በመጣው እሷ እኔን አሸጉደኝ ሙዚቃ ነው ለፖሶሶ ላም እኔ ላም ለዚያም የፈረንጅ ላም ከሰው ተራው ተቶ ምን ሆነ ነው ፊትህን የጣልከው? አንተንም የነዳጅ ሰልፍ አማራረ ያንተ ደግሞ አሽሙር መሆኑ ነው። ከመጀመሩ ነው መኪና ያለኝ እንዴ? እና ቤታችሁ በልማት ሊፈርስ ነው ተብሎ ነው? ለከረ አይደለም እንዴ? የትኛው ቤቴ ነው የሚፈርሰው? ለካ ቤት የለም እና ከፍቅረኛ ጋር ተለያይታችሁ ነው እሱን ያበሳጨ እንደዚህ? ምን ፍቅረኛ አለኝና ነው ብቻዬን አንድ ሁሉ ልትይ? ምንድነው ዛሬ የምትጨቀጭቀኝ? አንተ ታሳዝነኛለህ። በቃ በስም አንድ ሲም ካርድ ብቻ ነው ያለ፣ እሱም ካርድ የለም። እኔ እንኳን ብሬን ጠርቀምቀም አድርጌ እስቲ አበድረኝ ለደሞዝ መልስልኝ። ምን ደሞዝ አለ ብዬ ነው ደግሞ እኔ ላንተ ባበድር? እኔ እንዴ አቺ ፈልፈላ ኧረ የሆነ ሰው ዛሬ እንዴት በዚህ ሰዓት ተገኘሽ? ቆይ ግን እስከ መቼ ነው እዚህ ድንጋይ ላይ የምትቀመጠው? ሰው ባንተ እድሜ እዛ ሄዶ ምርጫ ይወዳደራል። አንተ እዚህ መልክህን አሳምረህ እዚህ ላይ ትጎልታለህ። አታ በልበል ባንተ ልመከር እንዴ? ሂድ ወደምትሄድበት መንገድ። ሚሰማ ሰው እኮ ነው የሚመከረው። በምክር ቢሆንማ የት በደረስክ እኮ አንተ። ምንድነው አንተ ደግሞ ዛሬ የምትነዘንዘኝ? ቆይ ትምህርት የለህም አትሄድም? ምን እያደረክ ነው እዚህ? ይሄ ነው የጠላት ምክር ብዬ ደግሞ ትምህርትም ላቆምልህ ባክህ ለሪሰርች ወጥቼ እንዴ? በዚህ እድሜ የምን ሪሰርች ነው? ገና ልጅ አይደል እንዴ አንተ? ያልተማሩ ሰዎችን እየሄዳችሁ ቤተሰቦቻቸውን ስላስተዳደጋቸው ምናምን ጠይቁ ተብለን ሂዳ በቃ እኔን ምንድነው እዚህ መነዘንዘኝ? እኔ ምን የቤተሰቦች ቤት ያ ሰማያዊ በር ነው? አይ አይደለም፣ ከሱ በር ቀጥሎ ያለው ቢጫው በር ነው። አራቦዬ ምንድነው ሁሌ መተከዝ? ይኸው ምን ይባላል መሰል የአባት ሐዘን ለልጅ ይገባል ይባላል። ምን ሆነ ነው ፊትህን ያጣልከው? እሺ ንገረኝ። ምንም አይደለም እባክህ፣ እስቲ ተወኝ። ንገረኝ እንጂ አባዬ፣ ከኔ ውጭ ማን አለ? ይኸውልህ ሐኪም ቤት ሂጅ ነበርና እንደፈራው ቲቪ አለብህ አለ። እንዴ አባዬ፣ ይሄማ እኮ በጣም ደስ የሚል ነገር ነው። ምን ነው ደስ የሚለው? ዲሽ ብቻ ነው አይቀርም ቲቪ አንተ ጋር ካለ። ተጎዳ እንዴ? ገጮ ተጎዳ እንዴ? በስኩሌት ተገጨ ይመስል መስሎት ራስ አንዴ ተጋጨ እንዴ? መከራ ውስጥ ሊገባው እንዴ? ወደ ያስከበኝ ነው እንዴ? ፌንት በልታ ነበር እንዴ ቅድም? ኧረ እባክህ የሆነ መላ ማሳቶር ከዚህ መኪና ንቅንቅ አለ። በአንተ የተነሳ ስራዬ መስተጓጎል የለበትም። እንኪን 200 ብር ይዘህ ውረድ። ቤንድ ዳይፐር ነው። ይሄን ከሰጠኝ እኔ በእውነት አልከሰም። እንዴ አንተ ትልቅ ልጅ አይደል እንዴ? ምን ያደርግልሃል ዳይፐር? እናቴ ወንድም ወልዳልኛለችና ይሄን ከሰጠኝ ወርዳል አልከሰም። እንዴ ባልሰጠስ እንዴ እከሳለሁ። ይሄው እንደው ራሴን እያመመኝ ነው፣ ጉበቴን እያመመኝ ነው። ይዞር እንደው ቲንክ አንቺ ቆንጆ ልጅ አትብዘዢ ንቂ፣ እሷም እንዳትቀርሚ ስትሞላቀቂ፣ ያንን ቀሽታ በሻ ብትይዙ ይሻላል፣ እንደኔ እንዳትሆኚ በኋላ ይቆጭሻል። ድምጼ እንዴት ነው? ይሰማል። ከትምህርት ቤት ሲመጣ ታሞ ወድቆ እኮ ነው። እና ታዲያ ለምን ሆስፒታል አትወስደው? አረ ምንም ብር የለኝም እኮ ለዛ ነው። ብሪጅ የነበረ ቅድም ግን አጥፍቻለሁ። ብሪዝ አላንተጋ ችግር የለውም። አካውንት ንገረኝ። 1000
27 46 36 36 ኧረ አይደለም ተሳስቶ 86 ዘረፋ ነው። ሲያስጠላ በእናትህ አስበላኝ። ዝም አትልም። በእናንተ የተነሳ ነው እየቋጠራችሁ በማይረባ ክለብ እየተሸነፍን ያለው። አንድ ምሳሌ ልስጥህ። አንተ እርቦኛል አልከኝ፣ እኔ ደግሞ ምግብ አምጥቼ ሰጠው። ትበላለህ አብረን? እንዴት ነው የምበለው? ግጥም አድርጌ ነው የምበለው። አያ አርሰናልም እኮ እንዲህ ነው፣ እርቦኛል ይላል። ልክ ስንሰጠው ደግሞ ዋንጫውን አይበላም። ለምን? ጾመኛ ስለሆነ። ጉድ ሳይሰማ መስከረም አይጠባሉ። ምንድን ነው? እኛ እዚህ ዶሮ ለመግዛት ተቸገረን ኢንዶሚን በዶሮ ጣዕም እንበላለን። አታስቻለውን አወቃቸዋ። 2 ዶሮ ገዝቷል። ከየት አምጥተው? አንዱን እቁብ ደርሷቸው ነው አሉ። አንዱን ግን ከባንክ ጋር አያይዞ ነው እንጂ የማይመጡ